ጤና ይስጥልን እንደምንላችኋል ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ጥቅምት 3 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ህዳሴ ግድብን በሚመለከት ጸባጫሪና ሉዓላዊነትን ያላከበረ አስተያየት መስጠታቸውን ጠቅላይ ሚኒስትር ዶክተር አብይ አህመድና የሶማሊያው ፕሬዝዳንት ሐሰን ሼክ ማህሙድ በቀጠናዊ ጉዳዮች ዙሪያ መወያየታቸውን እንዲሁም ከአዲስ አበባ ወደ ደሴ ሲጓዝ የነበረ የህዝብ ማመላለሻ መኪና አደጋ ደርሶበት 11 ሰዎች ወዲያው ሲሞቱ 23 ሰዎች መቁሰላቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ህዳሴ ግድብን በሚመለከት ጸባጫሪና ሉዓላዊነትን ያላከበረ አስተያየት ሰነዘሩ። ኢትዮጵያ በአባይ ወንዝ ላይ ገንብታ ካስመረቀችው የህዳሴ ግድብ ጋር ተያይዞ የግብጽ ባለስልጣናት የተለመደ ዛቻና ማስፈራሪያቸውን ግድቡ ተጠናቆም ጭምር ቀጥለዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉ እርምጃዎችን ትወስዳለች ሲሉ ጸባጫሪ አስተያየት ሰጥተዋል። ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ እየተከተለችው ባለው አካሄድ ላይ እጃችንን አጣጥፈን አንቀመጥም ሲሉም ነው ዛቻ አዘል መልእክት ያስተላለፉት። አልሲሲ በዋና ከተማቸው ካይሮ ለተካሄደው 8ኛው የውሃ ሳምንት ተሰብሳቢዎች በቪዲዮ ባስተላለፉት መልእክት ነው ይህንን የገለጹት። ግብጽ ታላቁ የህዳሴ ግድብ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንስብኛል ስትል አጥብቃ ስትቃወም የነበረ ቢሆንም ፕሬዝዳንቱ እሁድ ዕለት ባደረጉት ንግግር ላይ ግን ባለፉት ሳምንታት በሱዳን ውስጥ ለተከሰተው የጎርፍ መጥለቅለቅ የህዳሴ ግድብን ተጠያቂ በማድረግ እርስ በርሱ የሚጋጭ ንግግርም አድርገዋል። የኢትዮጵያ የውሃና ኢነርጂ ሚኒስቴር ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ከዚህ በፊት ያወጣችውን መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ ማድረጉም ይታወሳል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያደርስ ይችል እንደነበረ በመግለጽ በወቅቱ ምላሽ ሰጥቷል። ጠቅላይ ሚኒስትር አብይ አህመድና የሶማሊያው ፕሬዝዳንት ሐሰን ሼክ ማህሙድ በቀጠናዊ ጉዳዮች ዙሪያ መወያየታቸው ተገለጸ። ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋዊ የማህበራዊ መገናኛ ገጾቻቸው ባሰራጩት አጭር መልእክት ከሶማሊያው ፕሬዝዳንት ሐሰን ሼክ ማህሙድ ጋር በሁለትዮሽና ቀጠናዊ ጉዳዮች ላይ መወያየታቸውን አሳውቀዋል። ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንቱ ጋር የነበራቸውን ዝርዝር የውይይት ሀሳብ በመልእክታቸው አልገለጹም። ሆኖም ጠቅላይ ሚኒስትሩ ባጋሯቸው በርካታ ፎቶዎች ፕሬዝዳንቱ የሳይንስ ሙዚየሙን ሲጎበኙም ታይተዋል። በዚህም ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ሐሰን ሼክ ማህሙድ በአንድ ወር ጊዜ ውስጥ በአዲስ አበባ 2 ጊዜ ተገናኝተው መክረዋል። ኢትዮጵያና ሶማሊያ በተለይም ኢትዮጵያ ከሶማሌላንድ የባህር በር ለማግኘት ስምምነት መድረሷን ተከትሎ በተፈጠረው አለመግባባት ግብጽና ኤርትራ ከሶማሊያ ጋር ጥምረት ፈጥረው ኢትዮጵያን ጫና ውስጥ ለመክተት ሲጥሩ ነበር። ነገር ግን አሁን ላይ ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ሐሰን ሼክ ማህሙድ በአንካራ ስምምነት ማድረጋቸውን ተከትሎ ሀገራቱ ጥሩ ዲፕሎማሲያዊ ግንኙነት መፍጠራቸውም ተመላክቷል። ባለፉት ሳምንታት ሐሰን ሼክ ማህሙድ ከአል አረቢያ ሚዲያ ጋር ባደረጉት ቃለ መጠይቅም የኢትዮጵያን የባህር በር ፍላጎት እንደሚቀበሉና የህዳሴ ግድብም ቀጠናዊ ጠቀሜታው ከፍ ያለ መሆኑን ሲናገሩም ተደምጠዋል። ከአዲስ አበባ ወደ ደሴ ሲጓዝ የነበረ የህዝብ ማመላለሻ ተሽከርካሪ አደጋ ደርሶበት 11 ሰዎች ወዲያው ሲሞቱ 23 ሰዎች ቆሰሉ። አደጋው 60 ሰዎችን አሳፍሮ ሲጓዝ የነበረ የህዝብ ማመላለሻ ተሽከርካሪ ልዩ ስሙ ጃራ ድልድይ ከተባለ ቦታ ላይ ከከባድ ጭነት ተሽከርካሪ ጋር በመጋጨቱ ነው የተከሰተው። ከአዲስ አበባ ወደ ደሴ ሲጓዝ የነበረ ታታ ባስና ከደሴ ወደ አዲስ አበባ ሲጓዝ የነበረ ተሳቢ መኪና በጨፋ ሮቢት ከተማ አስተዳደር ጃራ ድልድይ ታፔላው አካባቢ ተጋጭተው በደረሰ ዘግናኝ የትራፊክ አደጋ እስካሁን 8 ወንዶችና 3 ሴቶች በአጠቃላይ 11 ሰዎች ህይወታቸው ሲያልፍ 23 ሰዎች ደግሞ ከባድና ቀላል ጉዳት እንደደረሰባቸው የኦሮሞ ብሔረሰብ ዞን ፖሊስ መምሪያ አዛዥ ኢንስፔክተር ኡመር መሐመድ ተናግረዋል። የሟቾች ቁጥር ከዚህም ሊያሻቅብ እንደሚችል የተገለጸ ሲሆን ጉዳት የደረሰባቸው ሰዎች በጨፋ ሮቢት ሆስፒታል ሕክምና እየተደረገላቸው መሆኑን ኃላፊው ጨምረው ገልጸዋል።
በአፋር ክልል በደረሰው የመሬት መንቀጥቀጥ አደጋ የአንድ ሰው ሕይወት ሲያልፍ ከ43000 በላይ ሰዎች መፈናቀላቸው ተገለጸ። በአፋር ክልል ኪልበቲ ረሱ ዞን በራህሌ ኮናባና ዳሎል ወረዳዎች ጥቅምት 1 ቀን 2018 በተከሰተው የመሬት መንቀጥቀጥ አደጋ ከባድ ሰብአዊና ቁሳዊ ጉዳት ማድረሱን የክልሉ መንግስት ኮሚኒኬሽን ቢሮ አስታውቋል። አደጋው በተፈጥሯዊ የጂኦሎጂ አቀማመጥ ምክንያት በተደጋጋሚ የመሬት መንቀጥቀጥ ለሚያጋጥመው የክልሉ ክፍል አዲስና ከባድ ፈተና መሆኑን ቢሮ አስታውቋል። በመሬት መንቀጥቀጡ ምክንያት አንድ የ12 ዓመት ህፃን ህይወት ሲያልፍ 6 ሰዎች ላይ ደግሞ የአካል ጉዳት መድረሱ ተገልጿል። በቡሬና አስጉቢ አላ ወረዳዎች ብቻ 43456 ሰዎች ከመኖሪያ አካባቢያቸው መፈናቀላቸውን ያስታወቀው ቢሮው በርካታ የመኖሪያ ቤቶችና የመንግስት መዋቅሮች ሙሉ በሙሉ በመፍረሳቸው ከፍተኛ የሆነ ንብረት ወድሟል። የመሬት መንቀጥቀጡ የተከሰተበት የኪልበቲ ረሱ ዞን አካባቢ በተፈጥሮ የምስራቅ አፍሪካ ስምጥ ሸለቆ ወሳኝ አካል በመሆኑ ለጂኦሎጂያዊ እንቅስቃሴዎችና ለርዕደ መሬት ተደጋጋሚነት ተጋላጭ መሆኑም ይታወቃል። ክልሉ የተከሰተውን ከባድ አደጋ ተከትሎ ለተፈናቀሉ ዜጎች አስቸኳይ ምግብ፣ ጊዜያዊ መጠለያና አስፈላጊ የጤና አገልግሎት እንዲደርሱ የማድረግ ስራ እንዲሁም ለተጎዱ ዜጎች የሕክምና አገልግሎት እንዲያገኙ መደረጉን ገልጿል። የአደጋው መጠን በሳይንሳዊ መንገድ ተገምግሞ ሲጠናቀቅ ለተጎጆች ዘላቂ የመቋቋሚያና የመልሶ ግንባታ እቅድ ይፋ ይደረጋልም ተብሏል። የክልሉ መንግስት በደረሰው አደጋ የተሰማውን ጥልቅ ሐዘን ገልጾ ሀገር አቀፍ ተቋማትን፣ የሰብአዊ እርዳታ ድርጅቶችንና ዓለም አቀፍ አጋሮች ለተጎጆች አስፈላጊውን ድጋፍ እንዲያደርጉ ጥሪውንም አቅርቧል። ወደ እስራኤል ያቀኑት ፕሬዝዳንት ዶናልድ ትራምፕ ጋዛን የመጎብኘት ፍላጎት እንዳላቸው ጠቆሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ኤርፎርስ ዋን አውሮፕላን እየተሳፈሩ ለጋዜጠኞች ጋዛን የመጎብኘት ፍላጎት እንዳላቸው ተናግረዋል። እስራኤልና ሐማስ ከቀናት በፊት የተኩስ አቁም ለማድረግ መስማማታቸው ይታወቃል። በጋዛ ያለውን ሁኔታ የፍርስራሽ ሳይት ይመስላል ሲሉ የገለጹት ፕሬዝዳንቱ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከአሸማጋዮቹ መካከል አንዷ የሆነችውን ኳታርን አመስግነዋል። ቢቢሲ ፕሬዝዳንት ትራምፕን የተኩስ አቁሙ ይቀጥላል ብለው ተስፋ ያደርጉ እንደሆነ ሲጠይቃቸው ያ እምነታቸው መሆኑን ተናግረው ሁሉም ደስተኛ ነው እናም በዚህ መልክ ይቀጥላል ብዬ ተስፋ አደርጋለሁ ብለዋል። ትራምፕ ጋዛን ይጎበኙ እንደሆነ ሲጠየቁ ቢያንስ እግሬ ቢረግጥ ደስ ይለኛል ካሉ በኋላ በሚቀጥሉ ውስጥ 10 ዓመታት ውስጥ ጋዛ ተአምር ትሆናለች ብለው እንደሚያስቡም ተናግረዋል። አክለውም ቀጠናው በቅርቡ ጋዛን ለመቆጣጠር በጣም በፍጥነት እንዲቋቋም በታቀደው ተቆጣጣሪ አካል የሰላም ቦርድ ወደ መደበኛ እንቅስቃሴ ይመለሳል ብለዋል። በጋዛ የተኩስ አቁሙ የጀመረው እስራኤልና ሐማስ ዶናልድ ትራምፕ ባቀረቡት ባለ 20 ነጥብ የሰላም እቅድ ላይ ከተስማሙ በኋላ አርብ ዕለት ሲሆን ቀጣዩ ዙር የሰላም እቅድ ላይ ድርድር ይኖራል ተብሎም ይጠበቃል። የእስራኤል ጦር ዛሬ ማለዳ እንዳስታወቀው የመጀመሪያዎቹን 7 ታጋቾች ተረክቦ ቤተሰቦቻቸውን ወደሚያገኙበት ስፍራ እየወሰደ ነው። ሐማስ ተጨማሪ 13 ታጋቾች በሚቀጥሉት ሰዓታት ውስጥ ይለቃል ተብሎም ይጠበቃል። ይህ በእንዲህ እንዳለ የፍልስጤሙ ፕሬዝዳንት ማህሙድ አባስ ዛሬ ሰኞ በግብጽ የሚካሄደው ዓለም አቀፍ ስብሰባ ላይ ከዶናልድ ትራምፕና ከሌሎች የዓለም መሪዎች ጋር በመሆን ሊካፈሉ መሆኑም ተሰምቷል። ስብሰባው በጋዛ የሚካሄደውን ጦርነት ለማስቆም የተግባቡበትን ስምምነት ከፍጻሜ ለማድረስ ያለመ መሆኑን ጽሕፈት ቤታቸው ገልጿል። በስብሰባው ላይ የዩኬውን ጠቅላይ ሚኒስትር ሰር ኪር ስታርመር ጨምሮ ከ20 ሀገራት በላይ መሪዎች ይገኛሉም ተብሎ ይጠበቃል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው ጥቅምት 3 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።